ጥላውን ይሰማል? ፈለገ ይሰማል። ልክ ነህ። ከየት ቤተ እምነት ነው የመጣኸው ጥላውን? ቅድም ሲወቅሰን ነበረ ከሐዋርያት ቤተ እምነት። ሐዋርያት ከየት ቤተ እምነት? ከሐዋርያት። ኦኬ። በትምህርት አሁን በተናገረው ትምህርቶች ላይ ስህተት አለበት። ኧረ ፈለገ እባክህን፣ ሐዋርያት ማለት ከሃዲያን ናቸው ብለን ነው እኛ የምናምነው። እንዴ ያው እኮ ነው። አንተም እኮ ለሱ ከሃዲ ነህ ብሎ እኮ ነው። ኖ እኔ ፈለገ ከአንተ ጋር የምከራከረው አንተን እንኳን እንዲህ የምልህ አንተ ትሻለኛለህ። አይ ኖ ምን እንዴ መብቱ እኮ ነው። አይ እኔ ነኝ እኮ ድል ኦርቶዶክስ ለምሳሌ ከሃዲ አንተም እንደፈለክ እሱ መጠየቅ ትችላለህ። የትምህርት አንዳንድ ዝንፈቶች ሊኖሩ ይችላሉ። ከሃዲያን አይደሉም ኦርቶዶክስ። ወንድማችን ይሄው ጠይቀው፣ እሱን ራሱን ጠይቀው። ወንድማችን አንገናኝም። እኔ አንተን ወንድሜን አንተ ትቀርበኛለህ። ምን አገባኝ እኔስ ምን አገባኝ እንዴ? እኔስ ምን አገባኝ? ባልተናገርኩት ነገር እኔ ለምን ለአንተ ዲፌንድ አደርጋለሁ? አንተ የተናገርከው ነገር ይሄው ጠይቀው። ጥላውን እነሱ ከሃዲያን ናቸው። በክርስቶስ አያምኑም። ጥላውን አውራው እኔ ከዚህ በኋላ ጸጥ ነው የምለው። አንተ አውራው። በክርስቶስ አያምኑም፣ ከሃዲያን ናቸው ያልኩህ እኮ ነው። እግዚአብሔር አብ ነው የሚሉት ኢየሱስን። እስቲ ይኸውልህ እግዚአብሔር አብ የሚል አለ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚለው መጽሐፍ አሳየኝ እስቲ። ከየትኛው መጽሐፍ አምጣና አሳየኝ። ስለዚህ ፈለገ እሱ ሌላ ቶፒክ ነው እና እነሱ ከሃዲያን ናቸው። የጌታን እውነት የሚያጣምሙ ከሃዲያን ናቸው። ከነሱ ጋር ተነጋገር ካልከኝ አንተ ብትነጋገር ትችላለህ፣ እኔም ልነጋገር እችላለሁ። ይኸውልህ ለምን ፈራኸው? አንተ የሌለህን ስታስተምር ዓለም ላይ ያሉ ሁሉ እየሰሙ ነው ይሄንን ሚዲያ። አንተ ግን ሐዋርያት ቤተክርስቲያን ወንድሜ፣ ሐዋርያት ቤተክርስቲያን መጽሐፍ ቅዱስ እንኳን ላይ ያለውን ኮንሰፕት ተናገር ለምን ፈራ ልትለኝ አይደለም። አማርኛውን ወይ ሰዋሰውን እንኳን መገንዘብ የማይችሉ ናቸው። ኦኬ አብዛኞቹ አስተምረን ኦኬ ላስተምረሽ ሚውት አድርግና ስማ ላስተምረህ። እንግዲያውስ ስህተት ሲሆን አቆማለሁ። ስለዚህ ሚውት አድርግ። ታስተምር ከሆነ አቆምላለሁ። ሚውት አድርግና ላስተምረህ። ስህተት ከሆነ ውሸት ነው እላለሁ፣ አቆምላለሁ። ሚውት አድርግና ስማ። ዮሐንስ ወንጌል ሲጀምር በመጀመሪያ ቃል ነበር ይላል። ስለ ክርስቶስ ነው አይደል የፈለከው? በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር ይላል። የሰማይ ነው። እንግሊዘኛው ደግሞ ወርድ ዊዝ ጋድ ይላል። አብሮ ነበር የሚል ነው። ሁለት ያሳያል ማለት ነው። እኔ ከአማኑኤል ጋር ነበርኩ፣ እኔ ከፈለገ ጋር ነበርኩ ካልኩ ሁለት፣ እኔና ፈለገ ሁለት ማለት ነን። አንድ ነገር አብሬ ነበርኩ አልልም፣ እኔ ከእኔ ጋር ነበርኩ አልልም። እናንተ ቃል የሚለውን እግዚአብሔር አብ ብላችሁ ካነበባችሁ እግዚአብሔር አብም ከእግዚአብሔር ጋር ነበር ወይ እግዚአብሔርም ከእግዚአብሔር ጋር ነበር ተብሎ አይነበብም። በመጀመሪያ ቃል ነበር። ኦኬ ቃልም በእግዚአብሔር ዘንድ ነበር ይላል መጽሐፍ ቅዱስ። እናንተ ቃል ራሱ እግዚአብሔር አብ ከሆነ እግዚአብሔር በእግዚአብሔር ዘንድ ነበር ይባላል። ሎጂካል። ቆይ ልጨርስ ትናገራለህ። እግዚአብሔር አይደለም ይዛለው እኮ መስመር ላይ ይዛለው ብያለሁ። ቃል እግዚአብሔር አይደለም። ልጨርስ እስከ 4 ነጥብ ቢያንስ። ስለዚህ ሁለት ነገር እንዳያሳያል። እግዚአብሔር አብ ቃል የተለያዩ መሆናቸውን ያሳያል። ዊዝ የሚለው ኦኬ። ከዛስ ቃልም እግዚአብሔር ነበር ይላል ደግሞ the same thing። ይሄ ቃል ደግሞ ራሱም እግዚአብሔር ነው፣ እግዚአብሔር አብም ነበር ይላል። ስለዚህ አሁን እግዚአብሔር አይደለም ለሚለው እግዚአብሔር ነው ብያለሁ። ኢየሱስ ወይ ወርድ ቃል እግዚአብሔር ነው። አዎ እግዚአብሔር አብ ግን አይደለም እንዳለው ነው ደግሞ የሚያሳየው ነበር ይላል። በእነዚህ ሁለት ሴንተንሶች መሃል እንኳን ክፍተት ያለውን ልዩነት የማታውቁ ስራዬ ብላችሁ የምታጠሙ እግዚአብሔር አብ ኢየሱስ ክርስቶስ በምድር በነበረ ሰዓት ወደ አባቱ ሲጸልይ የነበረ በተለያዩ ቦታዎች ከሰማይ ደስ የሚለኝ በሱ ደስ የሚለኝ ልጄ ይሄ ነው የሚል እንዴት ነው አንድ ሰው እኔን በሱ ደስ የሚለኝ ልጄ እኔ ነኝ የሚል የሆነ ቲያትሪካል ሙቪ የምታደርጉ ላንተ ራሱ ሪስፔክት አድርጎ የወንጌል እምነት ይሄ ዝም ብሎ ሄረሲ ያልተማሩት ሴቶች የማይድኑትን ዲያብሎስ ያው የሚሸውዳቸውን ነገሮች ተጠቅሞ ዝም ብሎ የሚከተለው ነቢያት ጋር በምን ያላውን ኢትዮጵያ ውስጥ የሚሸወደው ክርስቶስ ኢየሱስን ያላዩ ብርሃን ያልበራላቸውን ሰዎች ለማሳት የመጡ በዲያብሎስ ሐሳብ የሚመሩ ከመጽሐፍ ቅዱስ የተፋቱ የእግዚአብሔርን የማዳን መንገድ የሚያክፋፉ ኢየሱስ በሚል ስም ደስ ይላል። ኦንሊ ጂሰስ ስሙ ደስ ይላል። ግን ኦንሊ ጂሰስ ይላሉ እንጂ በኢየሱስ አያምኑም። ኢየሱስ አብ ነው የሚሉት። ኢየሱስን ክደውታል። ስለዚህ እኔ ከሃዲያን ናችሁ። አሁን ከሱ ጋር ላወራን የፈለኩት ከፈለክ ግን ለሞግት ብቻ ሳይሆን ምንም ይሄ እዚህ ግባ የሚባል
ቆይ አማርኛን ወይም ደግሞ መጽሐፍ ቅዱስን የሚያነብ ሰው አማርኛን ማንበብ የሚችል ሰው የአማርኛ መጽሐፍ ቅዱስ የሚያነብ ሰው ኦል ጂሰስ ሊሆን አይችልም አማርኛ የማይችል ካልሆነ በስተቀር። ጨርሳል ወይ ሐሳብን ጨርሳል ብለህ ጨርሻለሁ ብለህ እኔ ልቀጥላ አንተ ከጨረስክ እኔ ልቀጥል። ስለዚህ ልጨርስልህ 30 ሰከንድ ልጨርስ። ስለዚህ መጀመሪያ የአማርኛ ሰዋሰው ነን የሚለውን ነኝ ብለው የማንበብ ነበር የሚለውን ነበር የሚል ሲንጉላር የሚያደርግ ነበር የሚለውን ነበሩ የተደበላለቀ መጀመሪያ ግራመር የሆነ የአማርኛ ሰዋሰውን የማይከተል አማርኛ የሚችል ሰው ኢትዮጵያ ከሆነ ኢትዮጵያ ውስጥ ነው ያሉት፣ አንዳንድ ቦታ ነው ያሉት። አንድ ሰውዬ ነው ተሳስቶ እንትን ብሎ የሚሾፈረው። ስለዚህ አማርኛን የማይችሉ ሰዎች አማርኛን ቆይ ልንገርህ ስማ፣ አማርኛን የማይችሉ ሰዎች የተሰበሰቡበት የአማርኛ እጥረት አብራራልን። ኧረ ልጨርስ እባክህ አንተ ሰውዬ፣ ኧረ ልጨርስ እባክህ። ኧረ እናንተ ሰዎች አማርኛ የማይችሉ ሰዎች ግራመር ማይለዩ ሰዋሰው የማያውቁ የቋንቋ እጥረት ያለባቸው ሰዎች የተሰበሰቡበት ነው። አማርኛ ቋንቋ የሚያውቅ እስቲ በትክክል አማርኛ ቋንቋ የሚያውቅ አንድ ሐዋርያት እምነት ተከታይ ጥራል። ይኸው እኔ እኮ ነው እኔ እየተናገርኩ ነው። እስቲ ዮሐንስ አንዳንድን በስርዓት አብራራልን። ሁሉም ህዝብ ይኸው ያብራራልን ብሏል። ሴትና ወንድ ዝም ብለህ ነው የምታወራው። ይኸውልህ አብራራልን። እኔ አንተ ያመጣው ጥቅስ ዮሐንስ አንድን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን አብራራልን። እስኪ አማርኛ አንተ ትችላለህ፣ እኔ አልችልም። አዳማጩ ይፍረድ እንግዲህ። አንተ አብራራልንና እኛ ለስማ እኔ ሚዩት አድርጌ ይኸው ቀጥል። እሺ በመጀመሪያ ቃል ነበረ የሚለው ይሄ ከጀነሲስ ጋር ወስዶ ይናገራል። ከዘፍጥረት ጋር ይጀምራል። ዮሐንስ ይጀምር ጉዳዩ የቃል ጉዳይ ከዘፍጥረት የሚጀምር ነው። የተፈጠረ ሳይሆን ከመጀመሪያውም የነበረ ነው ብሎ ያሳየናል። ስለዚህ ይሄ ቃል የተፈጠረ እንዳልሆነ ፍጡር እንዳልሆነ የሚያመለክት ነው። የመጀመሪያው በመጀመሪያ ቃል ነበር የሚል በመጀመሪያም የነበረ ነው። ኦኬ ቃልም በእግዚአብሔር ዘንድ ነበር ይላል። ኦኬ ይሄ ቃል የሚባለው ከእግዚአብሔር ጋር ነበር። ስለዚህ ራሱ እግዚአብሔር የሚለው መጽሐፍ ቅዱሳችን እግዚአብሔር ያለ የሚጽፈው እግዚአብሔር አብን ነው ሪፈር የሚያደርገው ለዚህ ወርድ። ቃልም በእግዚአብሔር ዘንድ ነበር የሚባለው ቃል ከእግዚአብሔር ጋር ነበር። ዊዝ የሚለው ሁለት አካላት እንዳሉ ግልጥ አድርጎ ያሳያል። ኦኬ ቃልም እግዚአብሔር ነበር ሲባል ይሄ ቃል ደግሞ ራሱም እግዚአብሔር ነው። ስለዚህ ይሄ ሶስት ነገር ቀደም ይሄን ብያለሁ። ሁለቱ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ጋድ ወዝ ዊዝ ምንድነው ወርድ ወዝ ጋድ ይላል። ስለዚህ ነበር ሁለት እንዳሉ ያሳያል። ራሱ ወርድ ዊዝ ጋድ የሚለው ወርድ አዳምጠኝ። ወርድ ዊዝ ጋድ የሚለው ሁለት ያሳያል። ወርድ ዊዝ ጋድ ኤግዛክትሊ ዊዝ እኔ ካንተ ጋር እኔ ቆይ አሁን ለምሳሌ ፈለገ እዚህ ጋር አዳምጠኝ። አሁን እኮ ያንተና ቆይ አልጨረስኩም። ቆይ ፈለገ ብዙ እኮ አወራሁ። የሰማኝ ነው። ፈለገ ከጥላውን ጋር ነበረ ቢባል ፈለገና ጥላው የሚባሉ አሉ ማለት ነው። ሲምፕል አማርኛ ለሚችል ሰው፣ እንግሊዝኛ ለሚችል ሰው ጥላ ፈለገ ወዝ ዊዝ ጥላውን ካለ ፈለገ ጥላው የሚባሉ ሁለት ፐርሰኖች አሉ ማለት ነው። this is very simple። word with God የሚለው ከእግዚአብሔር ጎን ሌላ እግዚአብሔር አለ ማለት ነው። ባንተ አረዳድ ወይንም ባንተ አረዳድ ሳይሆን መጽሐፍ ቅዱስ የሚለው ይሄን ነው ወንድሜ። ስማኛ ባንተ አረዳድ ነው እንጂ በቤተ ክርስቲያኑ ወይንም አስተምሮት አይደለም። አስተምሮን አንተ እየነቀ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙሬ አድርጓቸው ይላልና ያስተማራችሁ ደቀ መዝሙር አድርጓቸው ይላል። በአብ በወልድ በመንፈስ ቅዱስ ስሞች አይልም፣ ስም ነው የሚለው። አንድ አምላክነቱ በሶስት መገለጹ ይሄ መጽሐፍ ቅዱስ የሆነ ኦርቶዶክስም ያምናል። ካንተ ጋር በዚህ እንትን አለለው ተማሳይ ነው ሐሳባችን። ሌላ ወይ ካንተ ጋር ብታወሩ አሪፍ። ወንድማችን አቤ በጣም ነው የገረመኝ። ማለት ያው እናንተም የምትይዙ 66ሱ መጽሐፍ ነው፣ እነሱም የሚይዙ 66ሱ መጽሐፍ ነው። በመጽሐፍ ቅዱስ ቀኖና ደረጃ አንድ ነን ብላችሁ ነው የምታምኑት። ነገር ግን በጣም ሰፊ በሆነው ትምህርተ ሥላሴ ዙሪያ በጣም ከባድ የሆነ ልዩነት አለ። ቀኖና አንድ ነን ከሐዲስ ከመበረዝ ማለት ነው።
አይ በቃ ወደ አንተ እንምጣ። እኔ ካንተ ጋር እኔ ይኸውልህ እንዳትሳሳት ካንተ ጋር አንድ ብሆን ይሻለኛል። ወንድማችን አቤ እኔ ከሙስሊም ለይቼ አላያቸውም። ሰውየው ያበሳጨህን ነገር እኔ ላይ ለምንድን ነው የምትለው? ካለ እሱ እያለ አትጮህበትም ነበር? እኔ ቢገርሞኝ ባይዘ እኔ ምን አድርግ ነው የምትለኝ? እኔ አቤ ሙስሊም አዳምጠኝ፣ ነብይ እንደሆነ ያምናል። አሁን እሱን እርሳው አቤ። ሁልጊዜ አንተ ችግሩ ምንድን ነው መሰለህ? የበፊት አትረሳም። አሁን እንደዚህ ደግሞ ጥሩ አይደለም። ይኸውልህ አንተ አሁን ወደፊት ነው ሙቭ ማድረግ ያለብህ። በትምህርተ ሥላሴ ዙሪያ የመጀመሪያው ጥያቄ ምንድን ነበረ መሰለህ? ከአንተ ጋር ስናወራ ሙሉ ወንጌል አማኞች ያምናሉ ወይ? እዛው ያምናሉ አልከኝ። ከዛ 2 ደቂቃ ወስደህ ያስረዳናን። ከዛ በኋላ የተለያዩ ሀሳቦችን ተናገርክ። ሁላችሁም አሁን አዳምጡ። በትምህርተ ሥላሴ ዙሪያ ወንድማችንን በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ስንለው አዎ እናምናለን ያለው። እናምናለን። በጣም ጥሩ ወንድማችን አቤ ከሶስቱ አካል አንዱ ወልድ ክርስቶስ፣ ከሶስቱ አካል አንዱ መንፈስ ቅዱስ፣ ከሶስቱ ቅዱስ አንዱ ቅዱስ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ አቤ? አዎ። በጣም ጥሩ እሺ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ? መልካም። በዚህ ላይ ስህተት ስላላገኘው ብዙ ብቻ ሳይሆን ራሱን የቻለም አካልም ነው። ራሱን የቻለም ፐርሰን ነው ያልኩ። እንደዛ አይደል እንዴ አቤ? አሁን ለምንድን ነው ጭቅጭቅ ለመፍጠር ካልሆነ በስተቀር እኔ እኮ እንደዛ ብዬ ነው የጠየቅኩ። ከሶስቱ አካል አንዱ አካል፣ ከሶስቱ ቅዱስ አንዱ ቅዱስ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ እንደሆነ ታምናለህ ወይ ነው ያልኩ። አዎ አምናለሁ። አይ አካልም ነው እንዴ? አላስፈላጊ ነገር እኮ ነው አቤ። እሺ ከሶስቱ ቅዱስ አንዱ ቅዱስ ወልድ ክርስቶስ የአብና የመንፈስ ቅዱስ ቃልስ እንደሆነ ታምናለህ ወንድማችን አቤ? አዎ። መልካም። በቃ አሁን እዚህ ጋር ነው ትልቅ ጥያቄ የሚነሳው። ፕሮቴስታንት ወንድሞቻችን በደንብ ነገር ሚስ እንዳታረግ ኮንክሪት ነውና አይደለም ስንል ቃል ነው ስንል ራሱም ቃል ነው፣ ራሱንም የቻለ ቃል ነው። እኔ እዛ ላይ ስህተት ስላላገኘው አሁን ያንን ሙቭ አድርጌ እየሄድኩ ነው። ስህተት ባገኝ አይ እኔ ለምን ከማምነው ነገር እንደው ግር ያለኝ ነገር ካለ አቤ እንዴት ነው ነገር ከየት ላይ ያመጣው ምናምን እንባባላለን። አሁን እንደማመጥ ከሶስቱ አካል አንዱ ቅዱስ ወልድ የአብና የመንፈስ ቅዱስ አካላዊ ቃል እንደሆነ አምናለሁ። ኦኬ እሺ መልካም። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ አምናለሁ አልከን። እሺ መልካም። ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወንድማችን መልስልን። አብ አባት ዘፋዘር ነው፣ ስሙም ዘፋዘር ለወልድና ለመንፈስ ቅዱስ ነው ያልኩ። ምን ታረካቸው ለወልድና ለመንፈስ ቅዱስ ምትል አጎት አክስት ምናምን ልታረጋቸው ነው እንደፈለገ። ምን አለ መሰለህ አሁን እኔን የተናገርክ መስሎ ኃያል የሆነው አምላክ ላይ አፍህን ለማላገጥ ባትከፍት ጥሩ ነው። እሺ ጥንቃቄ የሚፈልግ ነገር ነው። እሺ አንተ አምናለሁ እስካልክ ድረስ አንተ አማኙ ያልተጠነቀቅለትን ነገር ማንም አይጠነቀቅለትም። እና ፕሊስ ስታወራ አሁን እኔን የሆነ ሞቅ ያረግ መስሎ እኔ ላይ ያለገትክ መስሎ በጣም አቅል ላይ እየጠራ ያለው አምንበታለሁ ያልከውን አምላክ ስም ነው። ስለዚህ በጣም ጥንቃቄ ወሰድ ብራዘር። አማራልኝ ብለህ አፍ ላይ እንደመጣ አትተዋል። ወልድ ለአብና ለመንፈስ ቅዱስ ቃል ነው። መልካም። ወልድ ለአብና ለመንፈስ ቅዱስ ቃል ነው ብለናል። ለአብ ብቻ ካልንስ ልጅ ነው። ልጅነቱ ለማን ብቻ ነው? ለአብ ብቻ። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ነው። እሺ መልካም፣ በጣም ጥሩ። ለአብ ብቻ ኮንስ ሰራጺ ነው። አየህ፣ የአብ አባትነት ለማን ብቻ ነው? ለወልድ ብቻ። አሁን እኛ የጠየቅንህ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወልድን የአብና የመንፈስ ቅዱስ ቃል ካልን፣ መንፈስ ቅዱስን የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ካልን፣ አብ ለወልድና ለመንፈስ ቅዱስ ምንድን ነው? መልስልን። ልመልስ ላግዘው። ቆይ እሱ ይጨርስና ወደ አንተ እንመጣለን። ችግር የለም። ያ ምንድን ነው? አብ ለወልድ ምንድን ነው? ልጅ ነው። ወልድ አለቀ። ስለዚህ አባት ነው። በመጀመሪያ የጠየቅኩህን ቆይ ወደ እሱ እንመጣበታለን። አሁን እኔ የጠየቅኩህ ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ፣ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ
ለወልድና ለመንፈስ ቅዱስ ምንድነው ነው ይጠየቅ። ለወልድ ብቻ ምንድነው ማለት ለወልድና ለመንፈስ ቅዱስ ምን ለወልድ ለመንፈስ ቅዱስ የተለያየ ነው። ለወልድ አባት ነው፣ ለመንፈስ ቅዱስ ደግሞ መንፈስ ነው፣ ሶርስ ነው፣ የመንፈሱ መፍለቂያ ሶርስ ነው። እሺ አብ ለመንፈስ ቅዱስ መንፈስ ነው የሚል የመጽሐፍ ቅዱስ ማስረጃ ስጠ። ዮሐንስ ወንጌል 15:26 አውጣው። እሺ ምን ይላል? አንብብልን። እዚህ ጋር አማርኛ እንትን አለው። ቆይ እሺ ጊቭ ሚ ሰከንድ። ዮሐንስ 15:26 ሚያው 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 ሚያው። እሺ ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ይሄን አስመርልኝ ከዚህ በኋላ ያለውን እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ሶርስ ነው ያልኩት እሱ በመጣ ጊዜ እርሱ መንፈስ የተባለው ማን ነው? እዚህ ጋር መንፈስ የተባለው ማን ነው? ከአብ የሚወጣ የእውነት መንፈስ ተብሏል። በቃ ነበርኩ ጎበዝ ልጅ። መንፈስ የተባለው ማን ነው? እዚህ ጋር መንፈስ ቅዱስ መንፈስ ነው። 2 3 10 እኔ ጠየቅኩ ስለ አብ ነው። አየህ አሁን አንተ ወደ ሌላ ሐሳብ እየሄድክ ነው። ትናንት ተሰራ የነበረው ስህተቴ ነው። አቤ አሁን የሆነ እንዲህ አይነት ነገሮችን መመለስን ሊጨምርልህም ሊቀንስልህም የማይችሉ ነገሮችን አታደርግ እባክህን። በቃ ተው። እኔ ጠየቅኩ ጥያቄ ወልድ ለአብና ለመንፈስ ቅዱስ ቃል ነው አልከን። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ ነው አልከን። ስለዚህ አብ ለወልድና ለመንፈስ ቅዱስ ምንድን ነው አልኩ። አንተ ነጥል አብ ለወልድ አባት፣ አብ ለወልድ መንፈስ አልከኝ። አብ ለወልድ መንፈስ ራሱ የሚል ሐሳብ የለውም መጽሐፍ ቅዱስ ብሎም አያውቅም። አንተ አሁን ስትከፍተው መንፈስ የተባለው ማን ነው? ቅድም እንዳልነው መንፈስ ቅዱስ መንፈስ ቅዱስ። አሁን ጥያቄው አብ ለመንፈስ ቅዱስ ምንድን ነው አይደለም። አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወልድ ለአብና ለመንፈስ ቅዱስ ቃል ነው ካልን መንፈስ ቅዱስንም ደግሞ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ነው ካልን አብ ለወልድና ለመንፈስ ቅዱስ ምንድን ነው? ይሄንን ሳይረዱ ነው ፕሮቴስታንቶች ኢየሱስ ኢየሱስ የሚሉት። መልስልን አቤ፣ አይዞን ወንድሜ ፈለገ። አብ ለወልድ ምንድን ነው አልከኝ? አባት ቆይ አላልኩም እኔ ወንድሜ 3% ቆይ አትበለኝ። አላልኩማ። እሺ ይቅርታ። ምን ብዬ ነው የጠየቅኩ? ጥያቄ ኦኬ ኮመንሊ ሼር የሚያደርግ ምን ማለት ነው አልገባኝም። ጥያቄው 3% ከሆነ ቆይ ፈለገ ይኸውልህ ሁለት ስህተት። አሁንም አንደኛ ያልጠየቅኩን ጥያቄ አንተ የጠየቅከኝ ብለህ አልክ። እኔ እንደዛ ብዬ አልጠየቅኩም። ስለደም አንድ ላይ ኮመን የሚያደርጋቸው ምንድን ነው? ወንድማችን የተለያዩ ናቸው አልኩህ እኮ አቤ። ምን ሆነ ነው? አረ እንደ እድሜ ሁን አንተ ሰውዬ። ሁልጊዜ እኔ ያለም ከረተው ግድ የለም ተረጋግተህ ልክ እንደኔ በእኔ በመወሮቶን አውራ። አንደኛ ስህተት ያልጠየቅኩን ጥያቄ ጠይቀኸኛል ብለህ ለመመለስ መሞከር። ሁለተኛ ደግሞ ስህተት ጥያቄው አልገባኝም ሲል ነገረኝ እና ሳይገባ ነው እንዴ እስካሁን ስትመልስ የነበረው? ሳይገባ ነው እንዴ የመጽሐፍ ቅዱስ ጥቅስ ስታወጣ የነበረው? ጥያቄው ገብቶ መሰለኝ እኮ ለመመለስ ገብቶኝ ነው እየመለስኩልህ ያለሁት። አልገባኝም አልክ እኮ። እንደው ጌታዬ ወይ አረ ሪካርድ አድርጋችሁ እንደው አሳዩት። ይሄ ሜንሽን አድርጋችሁ ሪካርድ ያላችሁ ሰዎች አሁን አልገባኝም አሁን ደግሞ አልገባኝም አላልኩም። እግዚአብሔር አብ ለወልድ መንፈስ ቅዱስ ምንድነው አልከኝ። ወንድማችን ነግርህ በአንድ ላይ ትለኛለህ። ኮመንሊ ወንድማችን አቤ ምንድነው አልገባኝም። አቤ ለወልድ አባት ነው አልኩ። ለመንፈስ ቅዱስ ደግሞ ሶርስ ነው አልኩ። ምንድነው ምን እንደፈለከው? ወንድማችን አቤ አቤት ሁሉ ሰላም ነው አይደል? አቤ ስራ በእናትህ አንተ ፖለቲካ የሃይማኖት ሰው ነው። አረ ቤተሰቦችን እኮ ነው የጠየቁት። ቤት ሁሉ ሰላም ነው አይደል? ማለት ደግሞ ፖለቲካ ፈለገ በእናትህ ፖለቲካ አይደለም ሰላም ነው ወይ? ቤት ሰላም ነው አይደል? ይገባኛል። ለተፈጥሯዊ ሰው የእግዚአብሔር ነገር ትንሽ አይገባቸውም። ግን አረ እኔ ሰላምታ ነው ያልኩ። ቤት ሁሉ ሰላም ነው ወይ? ወንድማችን እግዚአብሔር የተመሰገነ ይሁን። ሁሉ ሰላም ነው። ክብር ያ ነው መልሱ። አየህ ፖለቲካ ምናምን ሳይሆን እግዚአብሔር የተመሰገነ ይሁን ነው መልሱ። የቤት ኪራይ ምናምን አልደረሰም ማለት ሁሉ ሰላም ነው ግን ስላሴ ይመስገን። የቤት ኪራይ ደርሷል አቤ? እሺ ደርሶብሃል? የቤት ኪራይ እንኳን የለብኝም። ልላክልህ። በቃ ይሄ ነገር ከሌለ ይኸውልህ አቤ ምንም እንዲህ የሆኑ ነገሮች እያስጨንቁ የተደራረቡብህ ካልሆነ እኔ በማውራቱ አውራ፣ አትጩህ።
እንዴ እኔ ለስፒከሪ ቢያንስ እንደው ለሌላው ነገር ይሁን እኔ ለስፒከር ይጨነቃለሁ። አንተ በቾክ ቁጥር አገልግሎቱ ነው የሚያጥረው። ብራዘር ቀስ ብላ አወራ። ጥያቄውን እደግምልሃለሁ። ጥያቄውን አዳምጠኝ። ይኸውልህ በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ስንል አዎ አምናለሁ አልከ። እሺ ከዛ በኋላስ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ታምናለህ ወይ ስንል አዎ አምናለሁ። እሺ መልካም። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ ወይ ስንል አዎ ኦፍኮርስ አምናለሁ አልከ። አሁን ጥያቄው ስለ አብ ነው። አብ ለወልድ ምንድነው ጥያቄው? አይደለም። አብ ለመንፈስ ቅዱስ ምንድነው ነው ጥያቄው? አይደለም። አብ ለወልድና ለመንፈስ ቅዱስ ምንድነው ነው ጥያቄው። ስለዚህ እምታውቅ ከሆነ አውቃለሁ፣ እማታውቅ ከሆነ አላውቅም በል። ኢነርጂን አጨርስ። በቃ የማታውቀውን ጉዳይ እንደሚያክሰው አክት ለማድረግ አጨርስ ኢነርጂ። ጥያቄው አብ ለወልድ እና ለመንፈስ ቅዱስ ምንድነው? ሙሉ ፕሮቴስታንት ማለት ነው ይህንን ሳያውቅ ነው አካኪ ዘራፍ የሚለው ኢየሱስ መልስልኝ። እንግዲህ ኮመን ብለህ ከፈለክ እንግዲህ ሶስት እኛ የተለያየ ሶስት አካል ነው ስለምን ምን እንደሆነ እየነገርኩህ። እሺ እንዴ መልስ ነው። አሁን በመጀመሪያ ምንጭ ነው። እሺ ምንጭ ነው። እሺ ምንጭ ነው የሚል ማስረጃ ስጠኝ ከመጽሐፍ ቅዱስ። ኖ ለምሳሌ የመንፈስ ቅዱስ ምንጭ እንደሆነ ነግሬሃለሁ። ምንጭ ነው። ቆይ በቃ አሁን ልክ እኔ አሁን ምንድነው መሰለህ ልክ መገናኛ ላይ ስትሆኑ አካኪ ዘራፍ፣ እዚህ ላይቫችን ላይ ስትመጡ ቅልስልስ። እንዴ ከኛ በላይ መጽሐፍ ቅዱስን የሚያነብ የለም። ሆይ 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 ጥሩ የለ እንዴ። ልክ እኛ ጋር ስትመጡ አይ መጽሐፍ ቅዱስ ላይ ባይልም በእርግጥ ምን አለ መሰለህ አለ እንዲህ የሚባል ነገር የለም። መጽሐፍ ቅዱስን አነባለሁ ብለህ ትፎክራለህ። በላውጣ ከመጽሐፍ ቅዱስ ላይ አብ ለወልድና ለመንፈስ ቅዱስ ምንጭ ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን። ሚያው 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 ይሄው ልነግርህ ነው የሁለቱም መገኛ እንደሆነ ላሳየህ። አንዴ ዮሐንስ 5:26 አውጣ። ዮሐንስ 5:26 አንብብልህ። ኦኬ ዮሐንስ 5:26 ሳይኮሎጂ እንግዲህ አንተ ተከታዮች ያልተማሩ ስለሆኑ በዚህ ሊሸወዱ ይችላሉ። የተማረ ሰው ግን አይሸወድም። ዝም ብለህ አትልፋ። እንኳንም ሳንማር የስላሴ አማኝ ሆነን እግዚአብሔር ስሙ የተመሰገነ። አታምኑም በስላሴ? እሱን እንመለሳለን። ሁላችሁም ሚያው ሚያው እናንተ ራሱ ኦሪንቲሰስ ሆናችሁ አሉ የኢየሱስ ስጋነት ተታችሁ። ደስ ያለኝ ነገር ነው መሰለህ። የቅድሙ ልጅ ራሱ ከአንተ ጋር ተከራከረ። የቅድሙ ልጅ ከአንተ ጋር ተከራከረ። ከኔ ጋር የተከራከረ ባዳምጠኝ። ተግባብታችኋል? ከቅድሙ ልጅ ጋር ቆይ ልንገርህ፣ ደስ ያለኝን ነገር ልንገርህ። ወደዋል የቅድሙ ልጅ ማለት ነው። ቆይ ልንገርህ አቤ፣ እታች ያሉት አይደሉም። አንተ ራስህ ትስቃለህ። እየሳቀ ያመልጣል። እሺ አውጣልን። እሺ ምንጭ እሺ አውጣልን። እሺ ስማ፣ እሺ እድል ስጠኝ። ዮሐንስ ወንጌል 5:26 አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና ይላል። አንድ ምንድን ነው ይሄ? ምንድን ነው አንድ ያልከው? አንተ ያማል እንዴ? ምንድን ነው? ቆይ አይደለም እንዲህ በራሱ ሕይወት እንዳለው ከዛ አንድ ያልከው ምንድን ነው? ለወልድ ሕይወት ሰጥቶታል ይላል። ስለዚህ መገኛ መሆኑን እኔ ምን ብዬ ነው የጠየቅኩ? ምንድን ነው ለወልድና ለመንፈስ ቅዱስ አልከኝ። እኔ አይደለም መጽሐፍ ቅዱስ በአንተ ፍላጎት እንደዚህ ነጥዬ አይደለም ያልኩ ወንድማችን። መጽሐፍ ቅዱስ እግዚአብሔር እንደፈቀደ ይናገራል እንጂ አንተ እንደፈለግከው አይናገርም። አቤ ተጠራ። ድምፄ ይሰማሃል? መጽሐፍ ቅዱስ ከስተም ቡክ አይደለም። ድምፄ ይሰማሃል ወይ? ፈለክ የምታናግረው ያለው ይሰማሃል ወይ? አቤ እኔ ድምፄ ይሰማሃል ወይ ነው ያልኩህ። አሁን ድምፄ ይሰማሃል? አቤ ይሰማኛል፣ ግን መጽሐፍ ቅዱስን እንዲህ እንደፈለክ ተናገርልኝ። ድምፄ ይሰማሃል ወይስ አይሰማህም? እኔ ራሴ ጌታ ነኝ፣ እኔ ራሴ እግዚአብሔር ነኝ ያለበት ይላሉ ሙስሊሞች። አቤ ወንድማችን፣ ኧረ ተረጋጋ እባክህን። እንዴ ፈለገ እንደዚህ አይነት ክርክር ከአንተ አይጠበቅም። ድምፄ ይሰማሃል ወይስ አይሰማህም? ወንድማችን አንተ አይደለም የጻፍከው፣ ከስተም አይደለም መጽሐፍ ቅዱስ እንደፈለገ እግዚአብሔር እንደፈለገ ይናገራል እንጂ ለመንፈስ ቅዱስና ለወልድ የተናገረበት ወይስ አይሰማህም? በኢየሱስ ስም አንተ ማዳመጥም አልተሰጠም። ወንድማችን አቤ ኧረ እባክህን ተረጋጋ። ኧረ እባክህን ስለፈጠረ ከኔ ውጭ እኮ በነገራችን ላይ ማንም እንደዚህ አይነት ነፃነት አይሰጣችሁም። ስለ እውነት ለመናገር ስለማታስወራኝ እኮ ነው ፈለገ።
አረ እንደዚህ አትጩህ እባክህን አቤ። እንዴ አቤ ተረጋጋ እንጂ። እንዴ ይሄ በጣም ዊርድ የሆነ ባህሪ ነው እንዴ። እንዴ አሁን እኮ አንተ ስታወራ ለእኔ ማለት ነው ይኸውልህ ፍሬ የሚያፈራ ነገር ነው መመለስ ያለበት። አንተ መጽሐፍ ቅዱስ ነው ልሳን ነው የሚመስለው እንዴ ግግግግግድድድድድ ምናምን እንደዚህ ፕሊስ አቁም፣ በቃ ስቶፕ። አሁን እዚህ ጋር እኛ ስንቀመጥ መግባባት ነው ያለብን። አቤ ተረጋግተህ የጠየቅኩን ነገር ብቻ መለስ። አብ በራሱ ህይወት እንዳለው ለሁሉም ለራሱ ህይወት ብራዘር ምን ሆነ ነው? ከዛ ይኸውልህ አንድ ማስረጃ የጠየቅን ጥያቄ ሌላ፣ አንተ የምታወራው ሌላ። ምን ብያለሁ? ካላወቅ አላቅም በል። አላቅም ላለማለት የማታውቀውን ነገር አትፈትፍት ብራዘር። አላቅም ማለት ራሱ አዋቂነት ነው። ምንም እኮ ይሄ ምንም ጭንቀት ውስጥ የሚያስገባ ነገር እኮ አይደለም። እግዚአብሔርን ሆነ ቆይ ፕሮቴስታንት የሆኑ ሰዎች ይሄንን ሳያውቁ ነው ኢየሱስ የሚሉት። እኔ አያም ሹር ወንድማችን አበይ ተረጋጋ። አሁን የጠየቁ ጥያቄ እንደነበረ ሪማይንድ ታደርገኛለህ። ከዛ አሁንም ወደ መልሱ እንሄዳለን ማለት ነው። የጠየቁ ጥያቄ ምንድን ነበረ? እግዚአብሔር አብ ቆይ አበይ አንድ ጊዜ ወንድማችን፣ ከታች ያለው ወንድማችን ከዚህ በኋላ እኔ ሳልፈቅድልህ ማይክ የምትከፍት ከሆነ አስወርዳለሁ። ያስገባንህ እንድታወራ ነው። የምታወራው ግን እኛ ፐርሚሽን ስንሰጥ ነው። በቃ አይ ከእሱ ጋር ጨርሰናል ከአንተ ጋር እናውራ ስንል ነው። ከዛ ውጭ ግን ማይክን የምትከፍተው ከሆነ አስወርድሃለሁ። አርፈህ ተቀመጥ አንተ። የዚህኛው ሳያንስ ደግሞ ታች ያለውን ደግሞ ማይክ ይከፍታል። ማንንም ሰው አላስጠነቀቅም ከዚህ በኋላ። ሌሎቻችሁ ስትገቡ ለአንድ ሰው ድል ሲሰጥ ያ ሰው ነው መውራት ያለበት። ሌላ ሰው ማይክ የሚከፍት ከሆነ በጌታ ሰላም እታች ሚያው 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 ሚያው። አቤ እስኪ አንዴ ሚያው ሚያው በል እስኪ። አይ እኔ በዋልት እናንተ ናችሁ የምትቀልሉት። ተጫወቱ እናንተ፣ እኛ ብዙም ይቅርታ ስልክ ገብቶብኝ ነው። አቤ ምን ብዬ ነበረ? ጥያቄውን አስታውሰን ከእንደገና ምን ብዬ ነበር የጠየቁ? እግዚአብሔር አብ ለእግዚአብሔር መንፈስ ቅዱስና ለእግዚአብሔር ወልድ ምንድን ነው ነው ያልከኝ? አዎ ለአብ ለወልድ ብቻ ብያለሁ አላልኩም አይደል? አላልከኝም፣ ግን እንደዛ ማለት ነው አይደል? ጥያቄው ወልድና መንፈስ ቅዱስ እንደዛ ማለት አይደለም። ወልድና መንፈስ ቅዱስ የተለያዩ ናቸው። እንደዛ አላልኩም። ቆይ ለምሳሌ ወልድ ለአብና ለመንፈስ ቅዱስ ምንድን ነው ስልህ ምን አልከኝ? እንዳልሆነ ምሳሌ ልስጥህ። ምን አልከኝ? ለምሳሌ አቤ ፈለገ እኔ ለምሳሌ አበበ የሚባል ወንድምና እህት አለኝ። አቤ ለናሆምና ለኤልሻዳይ ምናቸው ነው ብትለኝ ለአበበ ወንድም ለኤልሻዳይ እህት እልሃለሁ። ሌላ ነገር ሁለት የተለያዩ ሰዎችን አንድ ስም ካልሰጠኝ እባክህን አቁም። በመጀመሪያ የምሰጠን ምሳሌ በመጀመሪያ የምሰጠን ምሳሌ እባክህን ተመልከት። ወንድማችን አቤ ማይክህን አትዝጋው፣ ማይክህን ክፈተው። ጥያቄው ምንድን ነው ስልህ ጥያቄውን ደግምክልኝ። አብ ለወልድና ለመንፈስ ቅዱስ ምንድን ነው ነው ያልከኝ። እሺ እንደዚህ ስልህ አብ ለወልድ ምንድን ነው ማለት ብቻ ነው ወይ እንዲህ? አዎ ወደ ማለት ስትቃጣ ቆይ ምሳሌ ልስጥ አልኩ። ለምሳሌ ወልድ ለአብና ለመንፈስ ቅዱስ ምንድን ነው አልከኝ አቤ። አሁን ምሳሌ ነው፣ ሁላችሁም አዳምጡ። ምንድን ነው አልከኝ? ለወልድና ለመንፈስ ቅዱስ አብ ወልድ ለአብና ለመንፈስ ቅዱስ ምንድን ነው አልከኝ? ቅድም ስንጀምር ወልድ ይኸውልህ ምንድን ነው ያልከኝ? ያልከኝን አስታውሰኝ ያልኩህ አቤ እባክህ። ችግር አልኩህም፣ አንተ ነው ያልከኝ። ትስማማለህ ስትለኝ እስማማለሁ አልኩህ። አምናለሁ ያልከውን ነገር አንተ ነው ያልከኝ። እኔ ምንም አላልኩም። ትስማማለህ እኮ እኔ ጠይቄህ አምናለሁ ያልከውን ነገር ንገረኝ። ለምን ነው የምነግርህ? እስማማለሁ ነው ያልኩህ። ደግሜ ልጠይቅህ። ቆይ ማታምንበትን አላምንም በል። ደግሜ አላምንም አልልህም። መንፈስ ቅዱስ ቆይ አዳምጥ። ጭራሽ አንተን ያልከኝ አምናለሁ ብለህ የተቀበልከውን ነገር ደግሞ ከእንደገና ኖ አንተን ያልከኝ ወደ ማለት ገባ። እንመለሳለን። ምን ጣጣ አለው እንዴ? እሺ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ ወይስ አታምንም? ወንድማችን አቤ
እኔ አየው ለአምናለሁ ብሎ አንተ ታምናለህ ወይስ አታምንም? ወልድ ለመንፈስ ቅዱስና ቆይ ወይንስ አታምንም? ቅዱስና ለወልድ ነገር እኮ አይደለም። ታምናለህ ወይንስ አታምንም? ቆይ ስማኛ፣ አፌ ላይ አትቁም። ታምናለህ? አጭር መልስ። ታምናለህ? እኔ አምናለሁ፣ ግን እንዲህ የሚል ቃል በቃል የለም። እንዲህ የሚል ቃል በቃል የለም። ቃል በቃል እንዲህ የሚል የለም። በተለያየ ሚስት ተጽፏል። ቃል በቃል ኖረም ማንኖር ኢየሱስ ያድናል የሚል ጥቅስ አለ ቃል በቃል? አዎ። እሺ አውጣና ስጥ። እሺ እኔ አሁን ዛሬውኑ 50 ሺህ ብር በአካውንት ትራንስፈር አድርግልሃለሁ። ኧረ እኔ 50 ሺህ ምን ይሰርልኛል? አንተ እኔ ሀብታም ነኝ፣ 50 ሺህ አልፈልግም። በእኔ ስም ለድሃ ስጠልኝ። ቴንክ ዩ። ግን ላውጣና ምትበለውላት ምን አማራታ ላይ ሀገሬ ሰው። እሺ ችግር የለውም። አሁን ስጠኝ ጥቅስ። ሁላችሁም አዳምጡ። አዎ አለ ብሏል። ኢየሱስ ያድናል የሚል ቃል በቃል አውጣልኝ። አይ በጣም ብዙ ሞኝ ሰው ነው ያለው። በጌታ በኢየሱስ ስም ፕሮቴስታንት ቤት መጽዳት አለበት። አውጣልኝ። ሚያው 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 ሚያው። እስከዛ እስኪወጣ ድረስ ሁላችሁም ኮሜንት ላይ ኧረ ጌታዬ ወይ፣ ኧረ ጌታዬ ወይ፣ ጥሬዎቹ እስከሚበስሉ የበሰሉ ታረሩ። ጌታዬ ሆይ አዎ አለ አከይ ዘራፍ። እሺ ጥቅስ እያወጣሁት ነው። እሺ አውጣ አውጣ አውጣ። መጽሐፍ ሁሉ ያን ይመሰክራል። አንዱን ልስጥህ። ቃል በቃል አምጣ ነው። አዎ አምናለሁ፣ ግን ቃል በቃል የለም። ኡስታዝ ነው የሆንክብኝ። መልካም ቃል በቃል አምጣልኝ። አሁን ዛሬ ኡስታዝ አለ ብለኸኝ፣ ቃል በቃል አለ ብለኸኝ፣ ኡስታዝ ነው የሆንክብኝ። ቃል በቃል አለ ብለኸኝ። ተረጋጋ፣ አንብበው። ቃል በቃል ነው ያለው ከመጽሐፍ ቅዱስ በሙሉ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል፣ ወላጁን የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል ይላል። እኔ ያልኩ ምን የሚል ቃል በቃል አምጣ ነው ያልኩ? ድገመልኝ እስቲ። ሚያው 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 ሚያው። ኢየሱስ ያድናል የሚል ትክክለኛ ጥቅስ ከብሉይ ኪዳን ልጨምር። ቃል በቃል አለ። አሁንም ደግሜ እድል ልስጥ። ኢየሱስ ያድናል የሚል ጥቅስ ቃል በቃል አለ መጽሐፍ ቅዱስ ላይ? እየነገርኩህ እኮ ነው። ሙስሊም አትሆንም። ሉቃስ 2 ጨምርልህ። ምንም አልሰጠህንም ብራዘር። ምን ልጨምር ይላል? ቃል በቃል አለ ወይ? አሁንም እድል ልስጥ። ቃል በቃል አለ ወይ? ያ ጂሰስ ኢዝ ሎርድ። ኦኬ። በእንግሊዝኛና በአማርኛ የተለያየ ስለሆነ ነው። እንዴት አልሽ? ጂሰስ ኢዝ ሎርድ የሚለው ላሳይ። ለምን መድኃኒት ይለዋል፣ ሴቪየር ይለዋል። ኧረ መድኃኒዓለም እኔ በቃ እኔ ጌታዬ ይበቃኛል። እንደው ኧረ መድኃኒዓለም ኧረ መድኃኒዓለም እንዲህ የሚልም የለም ልትሉም ያቃጣችኋል አይደል? ኡስታዝ ብያለሁ። ጂሰስ ኢዝ ሎርድ አልሽ? እስኪ ሎርድ እንደገና። እሺ ኢየሱስ ጌታ ነው የሚለውን ጥቅስ ነው ያልከኝ አይደል? ይሄው ሉቃስ አይደለም ኢየሱስ ያድናል የሚል ኢየሱስ ያድናል የሚል ነው ያልኩ። ኦኬ ያድናል ነው ቀየሽ። እሺ ለዘካሪያስ አይ መድኃኒዓለም። ኧረ ዛሬ እውነት በጣም የሚያዝናና ቀን ነው ዛሬ። ጂሰስ ኢዝ ሎርድ አለች። ምንም አያውቅም እያሉ ነው ከታች ያሉ ፕሮቴስታንቶች። መብቱ ነው፣ ራሱን ችሎ የራሱን ሀሳብ መናገር መብቱ ነው፣ ይችላል። ፕሊስ ሶስት ሞክ ታደርጋለህ አይደል? አንድ ቀን በፊቱ ትቆማለህ ለፍርድ። አትቀልድ። ግን ላሳየህ አሁንም። ኤኒዌይ ሉቃስ 1:76 አይ ቲንክ። ሉቃስ 1:76 እየሰማችሁ ነው። ምን አለ ሉቃስን እንኳን በእንግሊዝኛ ብትለው። ሉክ እንግሊዝኛ ይከብድሃል። ጉራሽ እኮ ነው የሚገርመኝ እኮ ሉቃስ 1:26 አንቺ። እሺ ኤኒዌይስ ሰዓት ለመቆጠብ ያክል ወንድማችን አቤ ኢየሱስ እንደሚያድን እናምናለን። አየህ አዳኝነቱን ለመናገር ግን ኢየሱስ ያድናል ማለት የግድ መጽሐፍ ቅዱስ ላይ ቃል በቃል መቀመጥ አይኖርበትም። አዳኝነቱን በሀሳብ ደረጃ መጽሐፍ ቅዱስ ይናገራል። ባጭሩ የሚያገባባን ትልቁ ሀሳብ ይሄ ነው። አየህ እንደ አዋቂ ስናወራ አቤ እንዲህ ነው ማለት ያለብን። ኢየሱስ ያድናል የሚል ቃል በቃል ባይኖርም ይሄ የሞኞች ጥያቄ ነው። ባይዘው
ቃል በቃል አምጡልን እንዲህ የሚል ቃል በቃል ምናምን አይባልም። ቃል በቃል ባይኖርም አዳኝነቱን ግን መጽሐፍ ቅዱስ ይናገራል። መዳን በሌላ በማንም እንደሌለ እንድንበት ዘንድ የተሰጠን ከስም ሁሉ በላይ የሆነው ስም ኢየሱስ ክርስቶስ እንደሆነ ይናገራል። በእርሱ ዕውራን እንደበሩ፣ ጎባጦች እንደቀኑ፣ ድውያን እንደተፈወሱ ኦፍኮርስ ይናገራል። ከድቅድቅ ጨለማ ወደሚደነቅ ብርሃን እንዳሸጋገረን መጽሐፍ ቅዱስ ይናገራል። ኦፍኮርስ ኢየሱስ ክርስቶስ ያድናል። በተመሳሳይ አንተንም ይሄን ዋጣው ግን መንፈስ ቅዱስ አቁም ቆይ ፕሊስ አትረብሽ አካኪ ዘራፍ አትበል። አሁን ልክ መጨረሻ ኤንዲንጉ ላይ አካኪ ዘራፍ አትበል። በተመሳሳይ ለአንተም እድል ሰተነ ነበር አቤ። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ነው ወይ ቅዱስ መንፈስ ነው ብለህ ታምናለህ ወይ ስንልህ አዎ አምናለሁ አልከን። አዎ አምናለሁ። መልካም እሺ አምናለሁ ካልከን በኋላ መጽሐፍ ቅዱስ ላይ ግን ቃል በቃል የለም። ቃል በቃል መኖር አይጠበቅበትም። በሀሳብ ደረጃ ስለነገረ መሰለኝ። ቆይ የምታምንበትን ነገር መጽሐፍ ቅዱስ ላይ የሌለ ነገር መቼም አታምንም አይደለ አቤ? ታምናለህ? መጽሐፍ ቅዱስ ላይ የሌለ ነገር ታምናለህ አቤ? አንድ ጊዜ ኮንፈርም አድርገን። አላምንም። በሱ ነው የምንለያየው እኔ እናንተ። ከኦርቶዶክስ የወጣሁት ለዛ ነው። ችግር የለም በቃ ትክክል፣ ችግር የለም። ስለዚህ አሁን ከዚህ በኋላ ይበዛል ስልክ ስንጠይቅ ማስረጃ አምጣ ስንል አይ ያው የለም ምናምን እንዳትል፣ መጽሐፍ ቅዱስ ላይ ያለውን ነው መታመን። እሺ ሁላችሁም ሰምታችኋል። እሺ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ነው ወይም ደግሞ እስትንፋስ ነው ብሎናል። መልካም እሺ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ስታምናለህ? ተስማምቷል በል አታጣም ያላልኩትን። እሺ ይቅርታ አቤ፣ አሁን እባክህን እንደዚህ አይነት የቁጣ ንግግሮችን ተው ፕሊስ። እሺ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ስታምናለህ? ማይክን ክፈተው። የመንፈስ ቅዱስ ቃል ነው የሚል የለም መጽሐፍ ቅዱስ ላይ። ቃል ነው ወልድ ነው፣ የእግዚአብሔር አብም ቃል ነው። ይሄን ነው ማምነው። የመንፈስ ቅዱስ ቃል ነው አንተ ነው ያልከው። ቆይ አቤ አምናለሁ ወይ አላምንም እኮ ነው። በቃ እኮ ስህተት ካለው አሁን ከተናገርኩት ንግግር ውስጥ ስህተት ካለ አላምንም ማለት እኮ መብትህ እኮ ነው። አላምንም ትላለህ። አምናለሁና አላምንም ጥያቄዎቹ የአጠያየቅ አይነት አለው። ለምሳሌ የማይጠይቅ ጥያቄ የጠየቀኝ አምናለሁ አላምንም ማለት ነው። የማይጠይቅ ጥያቄ የለም አቤ። ይኸውልህ ፕሊዝ ካምዳ እኛ ክርስቲያኖች ነን። ቆይ አዳምጥ። ይኸውልህ እኛ ክርስቲያኖች ነን። እኛ ክርስቲያኖች ስንሆን ልክ እንደናንተ ፕሮቴስታንት አይደለንም። ለምሳሌ አንድ ሰው መጥቶ እግዚአብሔር የቱ ጋር ነው ያለው ቢል አንተ የማይጠይቅ ጥያቄ አትጠይቅ ምናምን ብለን አናሸማቀቅ። አረ ችግር የለውም ለመመለስ በደንብ በቻልነው አቅም መጽሐፍቶችን እያጣቀስን ሀሎተ እግዚአብሔር እናስረዳዋለን። ያንን ሰው ይሄ የማይጠየቅ ጥያቄ ነው ብለን አናሸማቀቅም። ምትመልስ ከሆነ ቅዱስ ላይ ያለውን ብቻ ነው ማምነው፣ ሌላውን አላምንምም አምናለሁም አልልህም። ለምሳሌ ማርያም ለምሳሌ እንዲሆናለች ብትለኝ መጽሐፍ ቅዱስ ላይ ያለውን አምናለሁ፣ ሌላውን አላምንም አልልህም። አላውቅም። እኔ ስለ ማርያም አልጠየቅኩም። እባክህን እንዴ ሚካኤል በአንድ እግሩ ነው የሚቆም። አላምንም ሚካኤል በአንድ እግሩ ነው የሚቆም። አንድ ጊዜ አቤ አይዶን ኬር ያልከው ስለ ማርያም ነው አቤ? ጥያቄን የሰማኝ አይደለም ፈለገ ቃላት አይዶን ኬር ያልከው ቆይ ጥያቄ አይደለም አዳምጠኝ። አይዶን ኬር ያልከው ለማርያም ነው አይደለም? ስለ ማርያም ለምን ያው እንደዚህ አይዶን ኬር ያልከው ለማርያም ነው? አይዶን ኬር ያልከው መጽሐፍ ቅዱስ ላይ የሌለውን ሐሳቡን ነው ያልከው። ለማርያም ነው ወይ? አንተ አትንቀጥቀጥ፣ በስነ ስርዓት መልስ። አይደለም ለማርያም ነው ያልከው? አዎ ወይ? ለቅድስት ድንግል ማርያም አይደለም። በቃ ከዚህም በኋላ ልክ ስታወራ ስርዓት ባለው መልኩ አውራቤ። አሁን እኛ የጠየቅንህን ነገር ስፔሲፊክ አድርገህ በደንብ አድርገህ አድምጠህ በደንብ አድርገህ መልስ። እህል ሲበላ አላምጦ እንደሆነ ሁሉ የሚነሳውንም ጥያቄ አንተም ቀስ ብለህ አድምጣም በፍቅር። ከዛ በኋላ አንተም ለመመለስ ሞክር። አንድ ጊዜ አቤ ቆይ፣ እዚህ ጋር ቤሊ ስለገባ ቤሊን ስለምን በለው የሆነች መናገር የፈለጋት ነገር አለች። አይ ቲንክ አለ። እንዴት ነህ ልደታ? ቃል ሁላችሁ ሰላም ናችሁ? እንዴት አለ አለው ለፈለ እንዴት ነህ? ኢየሱስ ክርስቶስ ያድናል ብለህ ታምናለህ? ለፈለ ለምንድን ነው ከስር ባልታዘር ምናምን ስትለኝ የነበረው? እኔ በኢየሱስ ስም ኧረ እኔ አልጻፍኩም። ቤሊ ይቅርታ ትላለህ ወይስ አትልም? አልጻፍኩም ጭራሽ። ጌታን ለመጨረሻ ጊዜ ነው ድምፅ ሰጠህ። ሌላ ኮሜንት አንብበህ ነው። ቻው እሺ፣ ታች ወረድ። በጣም ቤሊ በጣም ባለጌ ሽማግሌ ነው። ይዘው ለትሻ ደ ብራዘር እንዴት ነሽ?
ተወኝ እስኪ በእናትህ ለራሴ ታርጋ መንጃ ፈቃድ ተወስዶብኝ ብታይ ምንም የለኝም። ለምን እየተንከራተትኩልን በእናትህ አሁን ገና መንጃ ፈቃድ ተቀጥቼ ነው። አሃ ማለት ቅጣት ወረቀት ይዘህ ነበረ ታርጋ የተፈታብህ ማለት ነው። እስኪ ሚያው በል እስኪ ያረጋግጥ እስኪ ሚያው በል እስኪ ያኔ እኮ ከአንተ ጋር ጉባኤ ላይ ሄጄ እኮ የተቀጣሁትን እኮ ነው ዛሬ የተቀበልኩት መንጃ ፈቃድ ታውቃለህ። እስኪ እግዚአብሔር ማርያምን እስካሁን አንተ መቆየት አልነበረብህም። በጣም ቆየህ እኮ ለሻ መክፈል አለብህ። ከፈልኩ ከነወለዱ ወላልዶ ጠበቀኝ። አንተ እስማም ዘረ ብዙ ነው። ልደት ሰላም ነው ያረጋጋል ማለት የሚገርም እባክህ አቤ ቆይ እስኪ አንዴ ሰላም እንባባልበት። ልደት ሚሴጅ ጽፌልህ ነበር። አንዴ በእናትህ እኔ ጌታ በጣም ብሶ ነው። እባክህ ከቸኮልክ ፕሊስ እባክህ ማይክል ሚውት አድርገው። ልደት ሰላምታዬን አልመለስክም። ተባረክ ጌታ ኢየሱስ ካንተ ጋር ይሁን። እሺ እና እኔ ጴንጤሽ አታሱሩ ማለት አንተም አታወሩ ጉዶን ኩል ጉር ተሰርቼ ነበር። በምንድን ነው ጉዶን ኩል ጉር ተሰርቼ ነበር። ምንን ተቀምተ ነበር? እንጃ በቃ አሁን ራስ እግዚአብሔርን ወዴት እየሄድኩ እንደሆነ አላውቅም። የት ነኝ? አይዞህ እውነተኛው መንገድ ክርስቶስ ነው። ያንን መንገድ ነው መከተል ያለብን። አንተ የወዴቱ ጋር እየሄድክ በቃ ጂፒኤስ ላብራና ልጓዝ። የምር አሁን ቆም ብዬ ላስብ። ጂፒኤስ ማለት ቸርቹን ነው። ጎግል ማፕ። ኦኬ አሪፍ እና እንደዚህ አንዳንድ ጊዜ ስትነዳ የሆነ አንዳንድ መንገድ ላይ ስትሆን አንዳንድ በጣም ብዙ የሚያጋጥሙ ነገሮች ይኖራሉ። አሁን ምን እዚሁ ተቀብዬ እዚሁ ልቀጣ? ኧረ ቆይ ይሄ ልጅ አሁንም ሊቀጣ ነው። ከዚህ በኋላ እኔ አሁን ከዛሬ ጀምሮ የጀመርኩት ቻሌንጅ ምንድን ነው? ፕሮቴስታንት እህት ወንድሞቻችን ጠይቀን መልስ ሲያጡ ከዚህ በፊት አይን ፍጥጥ ጥርስ ግጥጥ ነበር የምለው። አሁን ሚያው እስኪ በይ የተወላችሁን ኮሜንት ላይ ሚያው በሉ እስኪ። ልደት እየሰማ ከሆነ ልንገርህ። ቅድም አንዱ ገባና ከየት ቤተ እምነት ነው የመጣኸው ነው? ከሙሉ ወንጌል። እዛ ሙሉ ወንጌል ከተቋቋመች ስንት ዓመት ሆናት? 3000 ዓመት። ኧረ ዛሬ በጣም የሚለይ ቀን ነው ዛሬ። ቅዱስ ሚካኤልዬ የኔ ተወዳጆች፣ ለማንኛውም ሁላችሁንም በድጋሚ ሰላም ብያለሁ። ዛሬ በትምህርተ ሥላሴ ዙሪያ ከፕሮቴስታንት ወንድም እህቶቻችን ጋር እያወራን ያለ ነው። ሰው መልስ የማይመልሱ ከሆነ ነገሮች ግራ የሚያጋባቸው ከሆነ የሆነ ራስን የማዞር አይነት ኮንዲሽኑ ሲገቡ ብቻ ነው እኛ ሚያው የምንለው እንጂ ለቀለፈን አይደለም። እሺ እንደዛ እያደረግን እንቀጥላለን። ወንድማችን አቤ ስለ ትሪኒቲ እያነሳን እየጠየቅን ነው እና ይሄ በኩነት ዙሪያ ያለውን ሀሳብ ስናነሳልህ ለጥለህ አብ ለወልድ ምናምን እያልክ ስለሆነ የመለስክልን ያለው ያንን በመጀመሪያ እናጥረው።